ተረጋጊ አትቸኩይ እኔ ሁሌ እላለሁ አትጣደፉ አንዳንዶች ምን ይላሉ ከመልክ እድል ይመር ይላል ሃይማኖት አካባቢ ያሉ አንዳንድ ሰዎች የሴትን ገንዘብ በቃ ተጣብቀው ልክ እንደ ፓራሳይት በልተው እግዚአብሔርን የሚፈራ ሰው ህይወቱ ንግግሩ አንድ አይነት ነው በቀላሉ መታለፍ የሌለባቸው ነገሮች በቀላሉ ሴቶች አልፈው ህይወታቸው ምስቅልቅል ሲል ያውም ደግሞ ልጆች በተለይ ከመጡ ከዛ ሰው ጋር ተጣምሮ የማይሆን ሁኔታው ሲገቡ አይደለም የዛሬው ቪዲዮ ለእህቶች ነው ተረኛ እናንተ ናችሁ ሴቶች ያላገባችሁ ሴቶች ማግባት የምትፈልጉ ግን ምን አይነት ሰው ነው ለትዳር የሚሆነኝ በምን አይነት መንገድ ነው አጣርቼ ወይም ደግሞ ፊልተር አድርጌ ወደ ህይወቴ የማመጣው ከመንሰማው ነገር አንፃር ፍርሃት ውስጥ ወድቄያለሁና እንዴት ነው የሚታወቀው ሃይ ኳሊቲ ማን ባል መሆን የሚችል ወንድ እንዴት ይታወቃል ለምትሉ ለእናንተ ነው እንዴት ናችሁ ፍቅር ይበልጣል ነኝ የፍቅር ግንኙነትና ትዳር አማካሪ እንዲሁም የስነ ልቦና ባለሙያ በጣም ግርም የሚለኝ ምን እንደሆነ ታውቃላችሁ አሁን ሶሻል ሚዲያ የተለያዩ ቻናሎች ላይ እህቶች እየመጡ እንደዚህ ተበድዬ እንደዚህ እውነተኛ ሰው መስሎኝ ፍቅር ግንኙነት ጀምሬ ከዛ 6 ሴት ጓደኛ እንዳለው አየው ወይም ደግሞ እኔ ያለው አገባ ልጆች እንዳሉት ተረዳው የሚሉ ነገሮች እሰማለሁና ለኔ ብሎ እንደዚህ ዋጋ ቢከፍልም በኋላ ላይ ግን እንደዚህ አይነት ሰው እንደሆነ ተመለከትኩናም አይነት ስቶሪዎች እሰማለሁና ከምሰማው ስቶሪ አንፃር ከመጀመሪያውም ጀምሮ ያ ሰው ለትዳር የማይሆን እንደነበረ ብዙ ነገሮችን አልፈው መተው ዋጋ እንደከፈሉ እረዳለሁ በቀላሉ መታለፍ የሌለባቸው ነገሮች በቀላሉ ሴቶች አልፈው ህይወታቸው ምስቅልቅል ሲል ያውም ደግሞ ልጆች በተለይ ከመጡ ከዛ ሰው ጋር ተጣምሮ የማይሆን ሁኔታው ሲገቡ አያለው እንደ ሴት ደግሞ ጥበብ ተሰጥቶሻል ማስተዋል የሚባል ነገር አለ ስለዚህ ያንን ነገር መጠቀም ካልቻልን ባይዘው ህይወታችን በብዙ ነገር ሊመሰቃቀል ይችላል ስለዚህ እኔ ዛሬ ምን አይነት ሰው ነው ሃይ ኳሊቲ ማን ባል ሊሆን የሚችል ሰው ምን አይነት ነው እንዴትስ ማወቅ ትችያለሽ ምክንያቱም ሁላችንም ጥሩ ሰው እንፈልጋለን አይደለ ግን ሁሉም ሰው ነው ወይ ጥሩ ሰው የሚያጋጥመው አንዳንዶች ምን ይላሉ ከመልክ እድል ይመር ይላሉ እግዚአብሔር የሰው ፊት አይቶም አያዳለም ነገር ግን ደግሞ ጭንቅላት እንዳለው ሰው እንደ ባለ አእምሮ ሰው ደግሞ በማስተዋል ነገሮችን ልትፈትሺ ይገባሻል ፕላስ ደግሞ እንደ መንፈሳዊ ሴት ደግሞ ልጸልይ ወደ አምላክሽ ልታንጋጥጪ እባክህ ፈጣሪ ወይ ለኔ የምትለውን ሰው ስጠኝ ማለት አለብሽ ነገር ግን ደግሞ እነኚህ ነገሮች ሚዛን ላይ አስቀምጠሽ በሚዛን ካልሆነ በስተቀር አንዱ ኢንክላይን ካረገ ለምሳሌ ሙሉ በሙሉ መንፈሳዊ ነገር ብቻ አይተሽ እግዚአብሔር ይሰጣል ተብሎ ብዙ ሰዎች እግዚአብሔር ሰጣችሁ ተብለው ግን ደግሞ አንዳንድ ነገሮች እግዚአብሔር ሰጥቶን ራሱ የተሰጠንን በአግባቡ መያዝ ባለመቻላችን ብዙ ዋጋ ልንከፍል እንችላለን ወይም ደግሞ እግዚአብሔር ሰጠኝ ብለሽ ያሰብሽው ምናልባት ተታለሽ ሊሆን ይችላል ስለዚህ እዚህ ጋር አእምሮ አለ ብሬን አለ ማመዛዘን የሚባል ደግሞ የሰው ልጅ ተፈጥሮ ነው እንደ ሴት ደግሞ እንዳልኩት በጣም ማስተዋልን ጥበብን ፕራክቲስ ልታረግ ይገባል ስለዚህ መጀመሪያ ማየት ወይ መመልከት ያለብሽ ከወንድ ልጅ ትልቁ ኳሊቲ ምንድነው ተደጋግሞ የሚነገር አለ ያውም እግዚአብሔርን መፍራት ነው እግዚአብሔርን መፍራት ቅድስና ከምላስ ባለፈ ነው ህይወት ላይ ይታያል እግዚአብሔርን የሚፈራ ሰው ህይወቱ ንግግሩ አንድ አይነት ነው ምላሱ እግዚአብሔር እያለ ብዙ ድርጊቱ ግን ከዲያብሎስ የማይተናነስ ብዙ አይነት ሰው አለ ከወንድም ከሴትም ስለዚህ እህቴ አንቺ መመልከት ያለብሽ ምላሱን ብቻ ሳይሆን ተግባሩን አንዳንድ ሰው ደግሞ ለተወሰነ ጊዜ መተወን ስለሚችል ተግባርን ባለፈ ተረጋጊ አትቸኩይ እኔ ሁሌ እላለሁ አትጣደፉ የሰከነ ነገር ነው ጥሩ ጊዜ ያላችሁ እኮ ለማየት ለመመርመር ለግዑዝ እንኳን ፈትሸሽ የምትገዢ ሴት የህይወት አጋርሽ ለማድረግ ያሰብሽውን ሰው እንዴት ነው ተጣርፈሽ ባንዴ ወደ ውሳኔ የምትገቢ በቃ እኔ እግዚአብሔርን እፈራለሁ አላህ ምናምን ስላለኮ እግዚአብሔርን ይፈራል ማለት አይደለም ይሄ በሴትም በወንድም ኢንፋክት ያለ ነገር ነው ስለዚህ ምላሳቸው ከተቀደሰ ነገር ግን በህይወታቸው እጅግ እርኩሰትን ከሚያረጉ ሰዎች የምትቆጠቡት ድርጊታቸውን ህይወታቸውን በመመልከት ነው እሱ ደግሞ ጊዜ ይጠይቃል
አንድ ሰው ለመሾም ስትንደረደሪ በዋነኝነት ማወቅ ያለብሽ በስሜቱ የበሰለ ኢሞሽናሊ ማቹር ያረገ ሰው መሆን አለበት። ይሄ ማለት ደግሞ ያዳምጣል፣ ለማንጓጠጥ ሩቅ ነው፣ ሴትነትሽን አይሳለቅበትም ወይም ፎር ግራንትድ አይወስደውም፣ ኃላፊነት ይወስዳል፣ ድራማ የሚበዛው አይደለም። የስሜቱ ብስለት ማለት ይሄ ነው። የሚናገረው ይኖረዋል፣ የሚኖረውን ይናገረዋል። ሌላ ውሽክሽክ ያለ ነገር አይኖርም። ኢሞሽናሊ ማቹር የሆነ ባል ነው መምረጥ ያለብሽ። ኢሞሽናል ማቹር ያልሆነ ወንድ ምን አይነት ነው ብትይ፣ በጣም ለስሜት ችኩል ነው። ግልብ የሆነ የተጣደፉ ውሳኔዎች ይወስናል። ድራማ ይበዛዋል። ላንቺ ብዬ እንደዚህ ዋጋ ከፍዬ፣ ላንቺ ብዬ እንደዚህ አድርጌ። ኢንፋክት በፍቅር ውስጥ ላንቺ ብዬ ላንተ ብዬ የሚባል ነገር የለም። እውነት እንነጋገር ከተባለ ሁላችንም በፍቅር አጋርነት የምንመርጣቸው ሰዎች ቤዚክሊ ለራሳችን ብለን ነው። ለራሳችን ብለን ግን እኛ ለራሳችን ብለን የምናረገውን ነገር ጠምዝዘን ለአንተ ብዬ ላንቺ ብዬ ከሆነ ማኒፕሌት እያደረግናቸው ነው እነዛን ሰዎች። ሲስተማቲክ የሆነ በሲስተም ማሰቃየት፣ በሲስተም መቆጣጠር መሞከር ነው። ይጠብቃል እንጂ አይቆጣጠርም። ፕሮቴክት ነው የሚያደርግሽ። ይኸውልሽ ሃይ ኳሊቲ ማን ፕሮቴክት ነው የሚያደርግሽ እንጂ አይቆጣጠርም። ፕሮቴክሽን እና ቁጥጥርን ለዩ። አንድ ሰው ተቆጣጠረ ማለት ፍቅር ነው ሳይሆን ኢንሴኪሪቲ ነው፣ በራስ አለመተማመን ነው ማለት ትችላለሽ። በፍቅር ውስጥ ሴፍቲ ነው ያለው። በፍቅር ውስጥ የደህንነት ስሜት እንዲሰማሽ፣ ፕሮቴክት እንዲያረግሽ፣ እንዲጠብቅሽ ነው የሚያረጋው። ፍቅር እንደዚህ ነው፣ ደህንነት ነው። ፕሮቴክት ያረግሻል፣ ከጉዳት ይጠብቅሻል፣ ከስሜት ጉዳት፣ ከአካል ጉዳት፣ ከተለያዩ ጉዳቶች ይጠብቅሻል። እሱም ላለማድረስ ይጥራል። ካደረሰም ደግሞ ኃላፊነት ወስዶ ይቅርታ ይጠይቃል። ሌላ ሰው ለሚያደርስብሽ ራሱ ፕሮቴክት ያረግሻል፣ ይመክርሻል፣ ይንከባከብሻል። ነገር ግን አንዳንድ ሰዎች ፕሮቴክሽን ብለው የሚያስቡት መጠበቅ ብለው የሚያስቡት ደግሞ መቆጣጠርን ኮንትሮል ማድረግን ነው። ኮንትሮል ማድረግ ትክክል አይደለም። አንቺ ራሽን የቻልሽ ሴት ነሽ። ስልክሽ ያልተነሳው ምንድን ነበር? ቅድም የወንድ ድምፅ ሰምቻለሁ። ማን ነው? ገና እኮ ምኑም ሳይጀመር ነው የምልሽ። ገና ምኑም ሻይ ቡና ማለት ከጀመራችሁ ራሱ ገና 2 ሳምንታችሁ። ግን ታቂበታለሽ። እነኚህ ዴንጀር ሳይን ናቸው እህቶች። ገና ምኑም ወጡ ሳይወጠወጥ እንደሚባለው ምኑም ሳይጀመር ኢቭን እጮኛሞች ሳትሆኑ እንኳን በሻይ ቡና ዝም ብላችሁ እየጠጣችሁ ከምታያቸው በጣም ከባድ ሳይኖች መካከል ለመቆጣጠር የሚፈልግ ኦን ልክ እንደ ፕሮፐርቲ እንደ ንብረት አንቺን ሊገዛ የሚፈልግ ሰው አለ። በሐሳብም ሊሆን ይችላል፣ በንግግርም ሊሆን ይችላል፣ በገንዘቡም ሊሆን ይችላል። እንደዛማ አትርከሽ የኔ ቆንጆ። ዋጋሽን አታስወርጁ። ፕሮቴክት የሚያረግሽ የሚጠብቅሽ እንጂ የሚቆጣጠርሽ አይደለም ያስፈልግሽ። ማን ደግሞ ማስኩሊኒቲ ደግሞ ፕሮቴክሽን ነው። ጉዳትሽን አይፈልግም። በስሜትም በአካልም በምንም ፋይናንሻልም እንድትጎጂ አይፈልግም። ነገር ግን ትክክለኛ ያልሆነ መስመር ላይ ያለ ወንድ ግን ቁጥጥርን እንደ መከላከል አድርጎ ያስባል። እኔኮ እንዳትጎጂ ስለምፈልግ እኮ ነው። እኔኮ ሰዎች እንዳይሰብሩ ስለምፈልግ ነው። ምን ለበሽ፣ የት ቦታ ሄድሽ፣ ምን አደረግሽ ምልሽ እኮ ለዚህ ነው ብሎ ነገሩን ትዊስት ያደርጋል ማለት ነው። የሆነ ተመሳሳይ ድርጊት ኮንሲስተንት ነው የሚሆነው። ዛሬ ፍቅር ተጫውቶ ነገ ደግሞ ብርድ ብሎ ትናንትና 5 6 የደወለ ሰውዬ ድንገት ደግሞ ብን ብሎ አይጠፋም። ኮንሲስተንት ነው የሚሆነው። የማያስቀጥለውን ነገር አይጀምርም። የጀመረውንም ነገር ደግሞ ያስቀጥላል። ሃይ ኳሊቲ ማን ለባልነት ስታጪ ይሄንን በደንብ ተመልከች። ኦኬ። ይሄ ሙቅም በራድ የማይባል ሰው ፕሪዲክት የማይደረግ የማይገመት ብዙ ልጅ ባህሪው ዝም ብሎ ነው የሚቀያየረው የማያስብል ጥያቄ ውስጥ የማይጥልሽ ሰው መሆኑን አረጋግጪ። ባለራዕይ ሊሆን ይገባል፣ ትጉ ሊሆን ይገባል። መድረስ የሚፈልገው ፐርፐዝ ያለው ሰው፣ አላማ ያለው ሰው፣ የሚጥርለት ነገር ያለው ሰው ሊሆን ይገባል። ኦኬ። በመንፈሳዊ በአእምሮአዊ በፋይናንስ በማህበራዊ የሆነ ያስቀመጠው ጎል ሊኖረው ይገባል። ይሄ ጥገኝነት ስፒሪት የተላቀቀ ባንቺ መክበር የሚፈልግ ባንቺ ተንጠላጥሎ የሆነ ቦታ መድረስ የሚፈልግ አሁን የምናያቸው በተለይ ሃይማኖት አካባቢ ያሉ አንዳንድ ሰዎች የሴትን ገንዘብ በቃ ተጣብቀው ልክ እንደ ፓራሳይት በልተው
ከዛ በኋላ የሆነ ፖዚሽን ላይ ሲደርሱ ያቺንም አይንሽን ላፈር ይሏትና ደግሞ ወደ ሌላዋ ዞር የሚሉ ትዳርን ልክ እንደ ትራንዛክሽን እንደ ቢዝነስ ያደረጉ ሰዎች አሉ። አረ እግዚአብሔርን ፍሩ እናንተ ሰዎች። ሰው የዘራውን ያንኑ ያጭዳል። እግዚአብሔር ደግሞ አይዘበትበትም። እግዚአብሔር ስላልክ እግዚአብሔርን ትፈራለህ ማለት አይደለም። እህቶች ደግሞ እዚህ ጋር አስተውሉ እንጂ እንዴ ዓላማ የሌለው ትጉ ያልሆነ ስራ የማይሰራ ሰነፍ ባንቺ ላይ ተንጠላጥሎ ህይወቱን ለመቀየር የሚጣጣር ወንድ እያየሽ አይሰራም ቁጭ ብሎ ጥገኛ መሆን የሚፈልግ እያየሽ ምንድነው ይሄ ለባልነት የምትመርጩ? ባል ስታረጊ እኮ ያንቺ ራስ መሪሽ የልጆችሽ ደግሞ አባት ምሳሌ ሊሆን ነው። ምኑ ምሳሌ ይሆናል? እንደዚህ አይነት ሰው ለምንድን ነው የሚኖረው? ፐርፐዝ የሌለው ሰው የማይሰራ ሰው እንዴት ነው እኔ ሊድ ያረጋኛል ብለሽ የምታስቡ? የማይሆን ነገር ነው። በጣም ከባድ ሲቹዌሽን ውስጥ ነው የምትገቢው። ብዙዎች ዋጋ የከፈሉት በዚህ ነው። ምንም ዓላማ የሌለው ነገን ሲያስብ በቃ ተንደላቆ እግሩን ሰቅሎ በሴት ገንዘብ መኖር የሚፈልግ ወንድ አለ። በተለይ ሃይማኖት ጥጋጥጉ ላይ የተወሸቁ አውቀው በአገልግሎት ሰበብ ላለመስራት የሴቱን ኪስ የሚመዘብሩ አሉ። በጸሎት ርዝማኔ ሰበብ የመበለት ቤትን የሚዘርፉ ሰዎች የተባሉ አይነት መጽሐፍ ቅዱስ ላይ እኮ ተጽፎላቸዋል። እነሱ በጸሎት ርዝማኔ ሰበብ መበለት ማለት ባሎቻቸው የሞቱ ሴቶችን ታርጌት የሚያረጉ ገንዘቦቻቸውን የሚበሉ ልባቸውን የሚሰርቁ። ስለዚህ ተጠንቀቂ ከእንደዚህ አይነት ሰው እህቴ። ዓላማ ያለው ሰው ራዕይ ያለው ሰው ነገን ሲያስብ ብዙ ነገር ያቀደ ሰው መሆን ያለበት። እንደዛ ሲሆን አንቺ ራሱ በደንብ ሰሚት የምታረጊለት ሰው ይሆናል። ከባድ እኮ ነው፣ ቻሌንጂንግ ነው የሚሆነው ያለበለዚያ። በትናንትናሽ የማይሳለቅ ትናንትናሽ ምንም እንኳን ቆሻሻ ቢሆን ተነጋግራችሁ ኦሬዲ አምኖበት ከገባ በኋላ ትናንትናን እያነሳ የማያብጠለጥል የማያሳንስሽ ይልቅስ የሚያከብርሽ ሐሳብሽን፣ ሴትነትሽን፣ ዓላማሽን የሚያከብርልሽ የሚደግፍልሽ ድምጽሽን የሚሰማ ፍቃድሽን ፍላጎትሽን የሚያከብር ሰው መሆን አለበት። የማይጫ ይሄ ማለት እንዳልኩሽ ነው። እጮኝነት ሳትጀምሩ ራሱ ሻይ ቡና ስትይ ይታወቃል ሲያወራ። አሁን ለምሳሌ ስታወሩ አብራችሁ ደግሞ ለሴት ፊት መስጠት ምን ሴት ሁላ ያው አይደለ እንዴ ሰናፎች ቢል አንቺ ግን ትለያለሽ። በእውነት አንቺ በጣም አስተዋይ ሴት ነሽ ቢልሽ እንዳይመስልሽ። አንቺም ከነዛ ሴቶች መሃል እንደሆንሽ ወቂ። አውቆ ነው you're not special ስፔሻልነት እንዳይሰማሽ። ምን ለሴት ደግሞ ሴት ገንዘብ ካየች ምን ጦጣንም ታፈቅር የለ እንዴ ካለሽ አንቺንም እንደዛ ነው የሚያይሽ። አንቺ ግን ከሴቶች ሁሉ ትለያለሽ ካልሽ አትለይም፣ ምንም አትለይም። ውሸቱን አሉ እንደዚህ ያሉ የሚክቡና በቃ ልብሽን እዛ አርጎት ታርጌቱን ሲነካ ብዙ ነገርሽን ወስዶ የሚጠባ። ስለዚህ ተጠንቀቂ። ክብርም ሁሉም ለአንድ ሰው ብቻ ሳይሆን ለሁሉም ሰው የሚታይ ነገር ነው። እግዚአብሔርን መፍራት በአንደበት ብቻ ሳይሆን በተግባርም እንደሆነ ለይ። ፕሮቴክት ማድረግ መጠበቅ መቆጣጠር እንዳልሆነም እወቂ። ሴትነትሽን ማክበር ሐሳብሽን ማክበር ለስሜትሽን መጠንቀቅ እንደሆነ ለይ። የሚሰራ የሚተጋ ባለራዕይ የሆነ እንጂ አንቺ ጋር ሙሉ በሙሉ ፓራሳይት የሚሆን ባንቺ ተንጠላጥሎ ህይወቱን ሊያሳልፍ የሚሞክር ወንድ እሱ ባል አይሆንሽም፣ ለልጆችሽም አባት አይሆን። ጨርሻለሁ። ሐሳብ አስተያየታችሁን አስቀምጡልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። ለእህቶቻችሁ ይሄንን ቪዲዮ አጋሩ። ወንዶችን ብትሆኑ ለእህቶቻችሁ ይመለከታቸዋል ብላችሁ ለምታስቡ ለጓደኞቻችሁ ይሄን ቪዲዮ አጋሩ። ኖቲፊኬሽን ደውል ምልክት ብትጫኑ ይደርሳችኋል። ወዳችኋለሁ። ሐሳብ አስተያየት እቀበላለሁ። ቻው።